አልተዘዋወረችም። ከባለፈው ክፍል የቀጠለ። ለአንድ ዓመት የስጋ ዘር በዞረበት ሳልዞር በምግብ ሞከርኩት። ቢተከል 2 ሄክታር መሬት የሚሸፍን ሰላጣ ፈጅቼ ምንም ለውጥ አላመጣሁም። ባለቤቴ ውፍረት እኮ ጸጋ ነው፣ ደግሞ አንቺ ላይ ሲያምር ይላል። አስተያየቱ ግድ አይሰጠኝም። እንዲህ ሆኜ ያድደቢያይን እንደ በፊቱ ለጡቶቼ ይስገበገባል። እንደ በፊቱ ለእግሬ ጣት እስከ ራስ ፀጉሬ ልሳምሽ ይለኛል። እንደ በፊቱ በመጨረሻ የድሮ ፎቶዎችን እያየው ደህና ሁኜ ማሂ ብዬ አለቀስኩ። አለቃቀሴ ሙት የመሸኘት አይነት የመረረ ነበረ። በአስክሬን ሳጥን ውስጥ ብቻ ሳይሆን በራሴ ስጋ መገነዝ ለካ አለ። የምወዳቸውን ልብሶች ሁሉ እነዚያን መጠለያዎችን ለእኔ ቢጤዎችና ለበቅርብ ለተቀጠረችው ሰራተኛ የሰጠው። አዳዲስ ልብሶቼ ሁሉ በእንግድነት ሄጄ የተለጠኩባቸው የለቅሶ ቤት ድንኳኖች ይመስሉኛል። የዚያ ቀን አለቀስኩ። በራስ ሰውነት አለማዘዝ መቻል ያሳዝናል። ውፍረት ማለት የትም ሳይሄዱ የራስ ሰውነት ውስጥ መጥፋት ነው አለ አይደል? የት ሄድኩ እኔ ብሎ ራስን መጠየቅ። በቃ እንደዚያ ነው ስሜቱ። እንዲህ የራሴ ስቃይ ሳያንሰኝ ከአሜሪካ ለመጣ ሰው ለብር ብላ ፍቅረኛዋን ፈነገለችው መባሉ ከጓደኛዬ ከሀይሚ ሰማው። የሚፈነግል ይፈንግላቸው። ሀይሚ እንደ በፊቱ ቶሎ ቶሎ አታየኝም። ትናፍቀኝ ነበር። ናፍቆቱ ልክ እናቴ ትታን የጠፋች ሰሞን የሚሰማኝ አይነት ናፍቆት ነበር። ይሁንና ሀይሚ እንደዚያ ጠፍታ በመጣች ቁጥር የምታወራኝ ወሬ ለቀናት ውስጥ ያንገበግበኛል። እሷ በየዋህነት ብታወራቸው ወሬዎቹ ግን ቅስሜ የሚሰብሩ ነበሩ። ከሄደች በኋላ ሁልጊዜ አለቅሳለሁ። እንዳገባው ሰሞን የሚያውቀኝ ሁሉ በረዥም ምላሱ ትኩሱን የካሃዲነቴን ወሬ ለመቅመስ ተፋ። ጨዋ መስላ ተባለ። ድሮስ አንገት ደፊ ተባለ። ጀግና ናት፣ ከዚች ሀገር ቤትም ብሎ መውጣት ነው ተባለ። እናንተ የአገሬ ልጆች ህይወቴ የመረረ እኔ የተሰበሰባችሁና አሞሌ ጨው የምትሉስኝ ስለምንድን ነው? ከብት ናችሁነ? እንደ ቆዘምኩ ዓመታት ነጎዱ። ልጄ ዜማ 2 ዓመት ሞላት። አንድ ቀን በረንዳ ላይ ተቀምጬ ሰፊ ግቢ ውስጥ ድክ ድክ እያለች ከአበባ አበባ የሚበሩ ቢራቢሮዎች የምታባረር ዜማን አየው። ትልቅ ስራ እንደሰራ ሰው እያለከለከች መጣችና ዱባ የሚያካክሉ ጡቶቼ በትናንሽ እጆቿ ለመያዝ መታገል ጀመረች። አቅፌ ጡት ሰጠኋት። እየጠባች እንቅልፍ ወሰዳት። የባሌ ቤተሰቦች ለኔ ያዝነው 2 ዓመት ከጠባች በቃ እንግዲህ ፀጉርሽም ተነቃቀለ እኮ ይበቃታል ይሉኛል። እኔ ግን በጡት ሰበብ ከእቅፌ ያለማውጣቷ ዓለሜ ነበረ። ሰላም የማገኘው ዜማን አቅፌ ቁጭ ስል ነበር። ሀሳብ ይሰበሰባል። አንዴ መታ ካቆመች ይህን ያህል ጊዜ ታቅፈኝ እንደማትቆይ ያውቃለሁ። በቃ ከዚያ በኋላ የኔ ብቻ አትሆንም። እንዲያውም ከኔ ይልቅ የባሌ ቤተሰቦች በሚሰሩላት ምግብ፣ በሚያጫውቷት ጨዋታ እየተሳበች ዞራ የምታየኝ አይመስለኝም። ሙያ ለሌላት ድብርታም እናት ለማዘን እድሜው አይደለም። ወደምፈራው ባዶነትና ብቸኝነት መመለስ ያስፈራኛል። በቀስታ መኝታ ቤት ሄጄ አስተኛቻት። በሰፊው የሳሎን መስኮት በኩል ቆምኩ። ምን እዚያ ወስዶ እንደገተረኝ እንጃ። ምንም አይታይም። የግቢው ረዥም የግንብ አጥር፣ ዛፎችና ንጹህ ሰማይ፣ የተወለወሉ የሚመስሉ ሰማያዊ ቀለም እወዳለሁ። በመስኮት አሻገር እየተመለከትኩ መሄድ ያምረኛል። መሄጃ የለኝም። ምን አይነት የተሳሳተ ሂሳብ በሰራ ነው ስራዬን፣ ቤተሰቦቼን፣ ጓደኛዬን፣ ሀይሜን፣ አብርሽን፣ እነዚህን የምወዳቸው ነገሮች ሁሉ ትቼ ወደዚህ ወደ ትዳር ወደሚባል ጋግርታ አልማ ዓለም የተሰደድኩት። መሄጃዎቼ እነዚህ ነበሩ። ሌላ ምን መሄጃ አለኝ? ድንገት እናቴን አስታወስኩ። ማስታወስል ከስር ከመሰረቱ አእምሯችን እንዲህ ከርሞ ነገረን ከዚያና ከዚህ አሳክቶ የሚደርስበት እውነት የሚመስል ነገር አለ አይደል? እንደዛ ነበር ይሄኛው ሀሳቤ። እናቴ በመጥፋቷ ውስጤ ለረጅም ዓመታት አዝኖባት ነበር። ሌላ ወንድ ጋር መሄዷ አባባን የመካድ እኛን ልጆቿን የመጽሔፍ ነገር አድርጌ ወስጄው ነበር።
አባባ ይወዳታል፣ ያከብራታልም። በስርዓት ይሁን በመልክ፣ በትምህርት ይሁን በሌላ ወላጆች በልጆቻቸው ሊኮሩበት በሚገባ ነገር ሁሉ የምናኮራ ልጆች ነበርናት። ከዚህ በላይ ከህይወት ምን ፈልጋ ሄደች? ይሄ ነበር የዓመታት ጥያቄ። በዚያ ቅጽበት ግን ጥያቄን በሌላ መንገድ እንደገና ጠየቅኩ። አባባ ጥሩ ሰው ነው? ልክ እንደ ባሌ እናቴን ይንከባከባት ነበር። ባሌን እንደሚንከባከበኝ ያፈቅራት ነበር፣ ባሌን እንደሚያፈቅረው። ግን እናቴ ይሄ ሁሉ ሳይበግራት ምርጫዋን ተከትላ መንገዷ ምንም አይነት ጥንካሬ ቢኖራት ነው ከሌላ ሰው ልጅ ወልዳለች ተብሏል። ምን አይነት እናት ነው የምትሆነው? አባባን ታፍቅረው እሺ፣ እኔም ባሌን አላፍቅረውም። ሌላ የምታፈቅረው ሰው ይኖር፣ እኔም ሌላ ልቤ ውስጥ አለ። ግን ከማላፈቅረው ሰው በወልዳትም ልጅን ትቼ ከመሄድ ሞቴን እመርጣለሁ። እንዴት ያንን ቻለች? እድሜ ልኳን የልጆቿ ናፍቆት ቅጣት እንደሚሆንባት አልጠራጠርም። ግን ደግሞ ከማያፈቅሩት ጋር መኖርም ቅጣት ነው። የትኛውም ምቾት፣ የትኛውም ክብርና እንክብካቤ የማይፈውሰው ባርነት። መሳሪያ የታጠቀ ወታደር በር ላይ ባይቆምም ከፍቅር ውጭ በማንኛውም ሰበብ የተጣመሩበት ትዳር እስር ቤት ነው። መስኮት የእስረኛ ነፍስ መነጽር ሳይሆን አይቀርም። በቆምኩበት ቡና ይሸተኛል፣ እናም ያቅለሸልሸኛል። አውቀዋለሁ ስሜቱን። ሁለተኛ እርግሻለሁ። ምንም የተለየ ስሜት አልተሰማኝም። እንዲሁ ትውልድ የሚባለው ነገር በውስጥ የሚያልፍብኝ ባዶ መተላለፊያ ነገር ከመሆን ስሜት ውጪ። ተመልሼ አልጋ ላይ ጫፍ ላይ ተቀመጥኩና ካለምንም ምክንያት ኮመዲኖ ላይ የተቀመጡትን ቁልፎች አነሳው። ወደ 5 የሚሆኑ በቁልፍ መያዣ ዘለበት የተሰኩ ቁልፎች ናቸው። የመኪና ቁልፍ፣ የቤት ቁልፍ፣ የካዝና ቁልፍ። እዚያ ካዝና ውስጥ ቁጥር ስፍር የሌላቸው የወርቅ ጌጦች፣ የዚህ የባሌ ስጦታ እና የጋብቻ ዶክመንቶች አሉ። ከኔ በስተቀር ማንም የምን ቁልፍ እንደነበር የማያውቀው አንድ መካከለኛ ቁልፍ የማንጠላጥላቸው ጥቂት ቁልፎች ጋር ሁሌም አለ። ለዓመታት አንጠልጥየው ስዞር ማንም ማለት ባለቤቴ ነው የምን ቁልፍ ነው ብሎኝ አያውቅም። ጠባሳችን የት ላይ እንዳለ ከራሳችን በቀር ማን ያውቃል? አብርሃም የሰጠኝ የቤት ቁልፍ ነው። ምንም ነገር የለኝም፣ ፎቶ የለኝም፣ ሰጥቶኝ የሚያውቀው ስጦታም የለም። ከእርሱ የቀረኝ ብቸኛ ነገር የቤቱ ቁልፍ ነበር። ይሄ በእጄ ሲይዘው እንደ አንዳች ነገር ሰላም የሚሰጠኝ ቁልፍ። ስንት ቀን ይሄን ቁልፍ በእጆቼ እያገላበጥኩ እንደ ተአምር አየሁት። ስንቴ በሐሳብ ነጎድኩ። ያንን የኮንዶሚኒየም የብረት በር ስከፍት ልቤ በደስታ ተመንጥቃ ልትወጣ ትደርስ ነበር። ከቀለበት እኩል የሆነ ቃል ኪዳን ነገር ያለበት ቁልፍ ይመስለኛል። ባወጣ ባወርድ አልገለጠልሽ ያለኝ አንድ ነገር። አንዳንዴ ምክንያቱም ለራሳችን እንኳን በማይገባን ምክንያት ለቅርቦቻችን ብዙ ለዋሉልን ባይውሉልንም ምንም ባይበድሉንም ሰዎች ይሁዳ ሆነን አሳልፈን ለሐዘን ስንሰጣቸው ሕይወታችንን ለአለማመሳቀል ክፉዎች ግን እንደ ክርስቶስ ካልተሰቀልንላችሁ ስንል የመገኘታችን ነገር ምን ይሆን ሚስጥሩ? ብስጭት ውስጥ የሞላው። ቁልፎቹ የተሰኩበት ዘለበት ፈልቅቄ ያንን ቁልፍ ነጥ እያወጣሁና በብስጭት ወደ መጸዳጃ ቤት ገብቼ የሽንት ቤቱ መቀመጫ ውስጥ ወረወርኩት። ሸክላው ላይ ተቅጨልጭሎ ውሃ ውስጥ በእርጋታ ገብቶ ቁጭ አለ። የውሃ መልቀቂያውን ባለ በሌለ ኃይል ስጨን ንጹህ ውሃ እየተንሸራደደ ቁልቁል ጎርፎ ሲያልቅ ቁልፉ ከማዕበል በተአምር እንደተረፈ ጀልባ ቁጭ እንዳለ ነበር። በውሃ ለመወሰዱ አስደስተኝና ልክ ሳላስበው እንደወደቀብኝ ሁሉ ተስገብግቤ በሁለት ጣቶቼ መልሼ አወጣሁት። ቁልፉን አጥቤ እጄን ታጠብኩና ወደ መኝታ ቤት ተመልሼ አልጋዬ ጫፍ ላይ ቁጭ አልኩ። የምሰራው ግራ ገብቶኛል። ዙሪያውን ስቃኝ ቆየሁና እንደገና ተነስቼ በመስኮቱ ማየት ጀመርኩ። ሳያቋርጥ ያቅለሸልሸኛል።
በራችን ላይ ቆመው መክፈቻ ቁልፍ የጠፋባቸው ሰዎች ስለምን ያዝናሉ? እኔ መክፈቻ ቁልፍ ይዤ በሩ ከነቤቱ ከነ ባለቤቱ የጠፋብኝ ሰው ነኝ። ይህ ቁልፍ ከእንግዲህ የሚከፍተው የትዝታ በሮችን ብቻ ነው። መልሼ ወደ ዘለበቱ አስገባሁትና ኮመዲኖ ላይ ወርውሬ ከልጅ ጎን ተኛው። የኔ ዜማ፣ የህይወቴ ቁልፍ። ሰላም የሰነፈነበት ድንቦሽ ፊቷን እያየው በሀሳብ ነበርኩ። ብዙ አሰብኩ ለሰዓታት። እናም ለራሴ ምን አልኩ? አይዞኝ አልኩኝ። አይዞኝ፣ አሁን እናት ነኝ። ስለ ልጆቼ ዕጣ ፈንታ ማሰብ አለብኝ። ለሞተ ትናንቴ ሳለቃቅስ መኖር ገና የተጀመረ የልጆቼን ነገር ማበላሸት ነው። እኔ ምርጫዬን ኖሬያለሁ። ለዚህ ውሳኔ አበቃኝ አስተዳደግም ይሁን ስሜታዊነት፣ ሁሉም ነገር የራሴ ውሳኔ ነበር። በህይወት ውስጥ ማንኛውንም የውሳኔ ጠጠር ከመወርወራችን በፊት ፊት ለፊት የቆመ የነገ መስታወታችን ላይ ምን ሊፈጥር እንደሚችል ማሰብ የኛ ኃላፊነት ነው። ግን ደግሞ ሰው ነን እና ብዙ ከማስተዋል ጎዳና የሚያስወጣን ስሜት ይኖራል። የኔው ጠጠር ማስተዋቴን ሰንጥቆ ይሆን እንጂ ጨርሶ አልተንኮታኮተም። በህይወት እስካለው ጨርሶ መንኮታከት የሚባል ነገር የለም። ጥሩ ባል ያላት ባለትዳር፣ የአንዲት ቆንጆ ልጅ እናት እና ሁለተኛ ልጅ ያረገዝኩ ሴት ነኝ። ልጆቼ ያልተረበሸ ነገር ያላቸው፣ ማንንም የማይፈሩ፣ ማንንም የማይለማመጡ፣ ሰውን ከመውደድና ከማክበር ያለፈ ዕዳ የሌለባቸው ልጆች እንዲሆኑ የትኛውንም ዋጋ የመክፈል ግዴታ አለብኝ። አይዞኝ፣ ጥሩ ወላጅ ማለት ከጊዜ ጎርፍ ፊት ቆሞ መከራና ስቃይን ወደ ትውልድ እንዳያልፍ አግዶ የሚይዝ ጽኑ ግንብ ነው። አምላኬ ብርታቱን ስጠኝ። በእርግጥ ባሌን አላፍቅረውም፣ ግን በዚህ የተልከሰከሰ ዘመን ቢያንስ ማግባት የሚባልን ክብር ያጎነጸፈኝ መልካም ሰው ነው። የእኔ ትናንት ትዳሩን እንዲረብሸው አልፈቅድም። ብዙዎች ነገን ገና ከቤተሰቦቻቸው ጫንቃ በማይወርዱበት እድሜ ከሞት ጋር ተናንቆ ለቤተሰቡ አሸናፊነት ያሳየ ሰው ነው። ወጣቱነትን ሰውቶ በስደት ተንከራቶ ያቆመው ህይወት ነው። ቢያንስ የባልነት መብቱን ማክበር፣ የልጆቹን ግማሽ ማንነት ማክበር ነው። ውስጣችን በፍቅር ካልተገዛ ቢያንስ ለሞራል ህግ እንዲገዛ ማስገደድ አለብን። ህመም ቢኖረውም እንኳን ላፈቀሩን ባያፈቅሩንም ላከበሩን የሚከፈል ትንሽ ዋጋ ነው። ደሞስ ነገን ማን ያውቃል? ፍቅር ራሳችንን በሰጠን ቁና ልክ ይሰፍረን እንደሆነ ምን ይታወቃል? አይነቱ ይለያይ እንደሆነ ነው እንጂ ህይወት እስካለ ማፍቀር ይኖራል። ልብሳችንን ጥለን ከደመና በላይ ባንንሳፈፍም ማንም ሰው በጎጆ ጣሪያ ስር ትንሽ ፍቅር አያጣም። ራስንም ቤተሰብንም ጤና ከመንሳት ከፀሐይ ቢከልለን በየቤታችን ጭልጭል የምትል ኩራዝም ቢሆን ከብርሃን ጨርሳ እንቆርጣትም። አይዞኝ፣ አይኖችን ከድኜ እንዲሳስብ የመኝታ ቤቱ በር በቀስታ ሲከፈት ሰማው። ካከፋፈቱ ባለቤቱ እንደሆነ አውቄያለሁ። ትንሽ ጸጥታ ሰፈነ። አንገቱን ብቅ አድርጎ እኔና ዜማን በርህራሄና በፍቅር እያየን እንደሆነ አውቃለሁ። በቀስታ ተራምዶ የልብስ ማስቀመጫውን ሲከፍትና ሲዘጋ እሰማዋለሁ። ወደ ተኛንበት መጥቶ የምወዳትን ለስላሳ ብርድ ልብስ ደረበልንና ግንባሬን በስሱ ስሞኝ እንዳግባቡ በቀስታ ሲሄድ እንባዬ ተዘረገፈ።